ይጎዳሉ የእግዚአብሔር ቃል ግን ጣፋጩን አይጎዳ ከሰማይ የወረደው ሌላ ነው ወደ ሰማይ ያረገው ሌላ ነው የሚል ቢኖርም ደግሞ የተወገዘ ይሁን ይላል የልቅሶ አገሪቱ የልቅሶ ችግር አለባት አለ ወይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ ወልደ እጓለ እመሕያው ውእቱ ዘውእቱ ይነብር ውስተ ሰማይ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እሱም በሰማይ የሚኖረው የሰው ልጅ ነው ይህ ወርቃማ ቃል ሁላችሁም አብራችሁኝ በሉ ከሰማይ ከወረደው በቀር ያጥበሉ ተብላችኋል ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እሱ በሰማይ የሚኖረው የሰው ልጅ ነው ይህን የመጽሐፍ ቅዱስ ቃል ብትችሉ በቃላችሁ ሸምዳችሁ ባትችሉ ሁሉ ጊዜ እንደ ጸሎት እየደጋገማችሁ በቃላችሁ ያዙ ይህ ቃል ሶስት ነገሮችን ያመለክታል ባጭሩ አንደኛ አሁን የተናገርነው ቃል ሙሉ መጽሐፍ ቅዱስ ነው እየሰማችሁ ነው ሙሉ ሐዲስ ኪዳን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እሱ በሰማይ የሚኖር ነው ጳውሎስ 14 ምዕራፍ ጽፏል ይህ ነው ያብራራ የጻፈው ዮሐንስ አፈወርቅ ነገረ መለኮትን አብዝቶ ጽፏል ግን ይህ ነው አብራርቶ አስፍቶ የጻፈው ይህ ነው በቤተ ክርስቲያናችን 14 ቅዳሴያት አሉ እነዚህ ቅዳሴያት ይህን ቃል አብራርቶ ጽፈዋል ከዚህ ውጭ ሌላ ሐዲስ ኪዳን ክፍል የለም ሐዲስ ኪዳን ጣራና ጣሪያ ነው ወረደ አለ አረገ አለ መሀል ላይ ያለው ሰፊ ብዙ ነገር አለ ቢተነተን ስለዚህ ጥቅል ሐዲስ ኪዳን ጥቅል ነገረ ድኅነት ጥቅል የክርስቲያኖች ሕይወት ስለሆነ ወንጌላዊው ነባቤ መለኮት ንጽሐ ልቡና ንጽሐ ነፍስ ተሰጥቶት አካል ከሕልውና ተገልጾለት ቃል ሥጋ ሆነ በመጀመሪያ የነበረው ቃል በእግዚአብሔር ዘንድ የነበረው ቃል ራሱ እግዚአብሔር ሥጋ ለብሶ ወደኛ መጣ ብሎ የጻፈ ወንጌላዊ ዮሐንስ ይህን ቃል ጠቅሎ አጉርሶናል የእናት ጉርሻ እናት የእንጀራ እናት ሳላ ይሰጥ ነው የሚባለው ያላልኩ እናት ግን ጠቅለል ታረግና ከላይ ትንሽ ነው የምታስመስለው በውስጡ ግን ብዙ ነገር አለው ያን ነው የምታጎርሰው ብልጥ ልጅ ከሆነ የእናቱን እጅ የሚያውቅ ከሆነ ጠጋሲም ትንሽ የመሰለው ነገር ያጠግበዋል የእናት እጅ ነውና ናው ወንጌላዊ ቅዱስ ዮሐንስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እሱ በሰማይ የሚኖረው የእኛን ሥጋ የለበሰው አማኑኤል የተባለው እኛን ለማዳን የመጣው መድኃኔዓለም ክርስቶስ ነው ስለዚህ የመጀመሪያው ቃል ጥቅል ሐዲስ ኪዳን ነው ሁለተኛው ዶግማ ይባላል ምን አልኳችሁ ዶግማ ማለት የማይሻር የማይሸረሸር ሙሉ የሆነ ተስተካከለ ይህ ቃል ዘላለማዊ ቃል ነው እነገሌን አልተመቻቸውም ብለን እንደ ሕገ መንግሥት የምናሻሽለው እነገሌን አላቀፈም ብለን የምንለውጠው አይደለም ሁሉን የሚያቀፍ ለሁሉ የሆነ ለሁሉ የተደረገ ዘላለማዊ የዶግማ ቃል ነው
በቤተ ክርስቲያናችን ትምህርት አምላካችን እግዚአብሔር ቀዳማዊ ልደቱ ከአብ ዳህራዊ ልደቱ ከእመቤታችን ሁለት ልደትን እናምናለን። ከአብ የተወለደው ወልደ አብ ኢየሱስ ክርስቶስ ነው። ከድንግል ማርያም የተወለደው ራሱ ኢየሱስ ክርስቶስ ነው። ከአብ የተወለደው ሌላ ነው። ከድንግል ማርያም የተወለደው ሌላ ነው። አብ የወለደው ድንግል ማርያም አትወልደውም፣ ድንግል ማርያም የወለደችውን አብ አልወለደውም የሚል ቢኖር የተወገዘ የተለየ ይሁን ይላል። ከሰማይ የወረደው ሌላ ነው፣ ወደ ሰማይ ያረገው ሌላ ነው የሚል ቢኖርም ደግሞ የተወገዘ ይሁን ይላል። ስለዚህ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው ያለው ኃይለ ቃል ሁለተኛው ዶግማ ነው። ሶስተኛው ይህ ቃል ሁለት ታላላቅ ሃይማኖቶችን የሁለት ታላላቅ ሃይማኖቶችን አስተምህሮ የሚቃወም የሚሽር ለነዚህ ሁለት ታላላቅ ሃይማኖቶች ለመማር ወደዚህ ለመመለስ ደግሞ መልስ የሚሰጥ ሰፊ ድል የሚሰጥ ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። አልወረደም አልተወለደም የሚሉ አሉ። ይህን መጽሐፍ ቅዱስ እንዴት አድርገው ያልቁታል? አላመኑበትም እንጂ ወርዷል፣ ተወልዷል፣ ሙቷል፣ ተሰቅሏል፣ ተሰቅሎ ሙቶ ተነስቶ ዓለምን አድኗል። ስለዚህ አልወረደም አልተወለደም ለሚሉ ሰዎች እንደወረደ እንደተወለደ በማያሻማ ቃል ከሰማይ ከወረደው በቀር ወደ ሰማይ የወጣ ሌላ ማንም የለም፣ እሱ በሰማይ ይኖራል ብሏል። ሁለተኛው ገና ይወርዳል። እስካሁን አልወረደም አልተወለደም፣ ወደፊት ይወርዳል ይወለዳል ብለው ይጠብቁ ክርስቶስን ሰቅለው የገደሉ ይሁዲ ወይም በሌላ ስማቸው ቤተ እስራኤል የሚባሉ አሉ። ገና እስካሁን ድረስ የኦሪትን መጽሐፍ የሚያነቡ ክርስቶስ መጥቶ ዓለምን ካዳነ 3000 ዓመት ሞልቶ ይህን ሁሉ የምስራች ያልሰሙ ገና በጨለማ ውስጥ ያሉ አሉ። ስለዚህ አልወረደም አልተወለደም ላሉት ወርዷል ተወልዷል። አስተሳሰባቸውን ሕጋቸውን መጽሐፋቸውን ይሄ ቃል ይሽርባቸዋል። ይህን ቃል ሰምተው አምነው መጥተው ቢማሩ ደግሞ አንዳንዶቹም አምነው መጥተው ተምረዋል ተጠምቀዋል፣ እድል ሰጥቷቸዋል። ገና ይመጣል ብለው እኛ ሰቅለን የገደልነው ክርስቶስ አይደለም ብለው የሚያምኑ ሰዎች ደግሞ መውረዱን መወለዱን መምጣቱ ወደ ሰማይ ማረጉን አምነው ቢመጡ ይህ ቃል መድኃኒት ይሆናቸዋል። ስለዚህ ወንጌላዊ ዮሐንስ ከሰማይ ከወረደው በቀር ወደ ሰማይ የወጣ ሌላ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ነው። ቃል ትምህርቱን ለማሳጠርና ለመሰብሰብ የወረደው ማን ነው? በአጭር ወረደ ስንል ተወለደ ማለታችን ነው። ተወለደ ስንል ደግሞ ተራበ፣ ተጠማ፣ ተራቆተ፣ ተሰደደ፣ በመስቀል ተሰቀለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ሞትን ድል አድርጎ ተነሳ ማለታችን ነው። እኛ የምንወለደው ለምንድን ነው? አቤት ምንወለደው ለምንድን ነው? ሞት የሚጀምረው መቼ ነው? አቤት ሞት ከኛ ጋር አብሮ መኖር የሚጀምረው ከመቼ ጀምሮ ነው? አቤት እግዚአብሔር ይስጥልን። 1 ዓመት 1 ወር ስንባል አብሮ ያኔ እድሜያችን እየተቆጠረ ነው። እድሜያችን ከተቆጠረ ደግሞ ማን አብሮን አለ ማለት ነው? ማን አብሮን አለ ማለት ነው? ሞት አብሮን አለ ማለት ነው። ያልተወለደ አይሞትም። ይሞታል እንዴ? ያልተወለደ ይሞታል ወይ? የሌለ ይሞታል ወይ? የተወለደ ግን ይሞታል። የሚሞትበትን ቀን ያውቀው፣ ስንት ዓመት እንደሚኖርም አያውቅም። ግን ስለተወለደ
ሰው እኮ ሲወለድ እያለቀሰ ቢወለደው እኮ ሞቱን እያበሰረ እኮ ነው የሚወለደው። ስለዚህ ተወለደ፣ አንድ ሰው ተወለደ ማለት ከልዩ ታምራት ከተደረገላቸው ሰዎች ውጪ ከሞት የሚያመልጥ ስለሌለ ጊዜውን ጠብቆ ይሞታል ማለት ነው። ስለዚህ ወረደ ማለት ተወለደ ማለት ነው። ሊቁ ዲዮስቆሮስ የተባለው ሊቅ በቅዳሴው እንዲህ ይላል፣ በፈቃደ አቡሁ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ። በአባቱ ፈቃድ በራሱ ፈቃድ ወረደ። ማን ወረደ? እግዚአብሔር ወረደ። ከድንግል ተወለደ። እንግዳ ሆነ፣ ረሃብተኛ ሆነ፣ ስደተኛ ሆነ። ስለዚህ ወረደ ስንል ሊቁ እንደተናገረው በፈቃደ አቡሁ ወረደ ሀበ ማርያም ታንገደ፣ በማርያም ማህፀን እንግዳ ሆኖ ወርዶ ተወልዶ ጨርቅ ለበሰ። እንግዳ ሆነ፣ ልደቱ እንግዳ ሆነ፣ ልዩ ሆነ። በድንግልና ንጹሕ ዘላለማዊ ድንግል ሆነች፣ ንጽሕት ቅድስት ከሆነች ከድንግል ማርያም እግዚአብሔር ተወለደ። የወረደው ማን ነው ስንል እግዚአብሔር ማለታችን ነው። እግዚአብሔር ስንል ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ማለታችን ነው። ስለዚህ የወረደው አምላካችን እግዚአብሔር ነው። ሲወርድ ዝም ብሎ አልወረደም። 5500 ዘመን ደጅ ተጠንቶ እባክህ ና ተብሎ መስዋዕት እየቀረበ ተለምኖ ሰዎቹ ራሳቸውን መስዋዕት እያደረጉ ለምነው 5500 ዘመን ደጅ ተጠንቶ በነቢያት ትንቢት አናግሮ ቀጠሮ አስይዞ የሚወልድበትን የሚወለድበትን ቦታ የምትወልደውን ሴት መርጦ የሚወለድበትን ጊዜ ቦታ ሰዓት አስቀድሞ ተናግሮ ቀጠሮው ሲደርስ እግዚአብሔር ወደኛ ወረደ። ምን ሲደርስ? ገላትያ ምዕራፍ 4 ቁጥር 4 ላይ ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምቢሲት እግዚአ ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ሕገ ኦሪት። የቀጠሮው ቀን ሲደርስ እግዚአብሔር ከሴት ተወለደ። የኦሪት ጌታ ሙሴን ወደ ተራራ አውጥቶ 40 ቀን ያለ ምግብ አጥንቶ ለሙሴ ሕግ የሰጠ ለሙሴ ጽላትን የሰጠ እግዚአብሔር የሙሴ አምላክ የኦሪት አምላክ በኦሪት በርግማን ውስጥ ያሉትን ነፃ ያወጣቸው ዘንድ እግዚአብሔር ቀጠሮው ሲደርስ ተወለደ። ስለዚህ የወረደው የተወለደው በነቢያት ያናገረውን ትንቢት ለመፈጸም አምላካችን እግዚአብሔር ነው። ወዴት ነው የወረደው? ሁለት ነገሮችን ብቻ አነሳለሁ። አንደኛ ወደ ማርያም። ወደ ማን ወረደ? ወደ ማን ወረደ? ወደ ማርያም። ወደ ምድር። ምድር ስንል እመቤታችን ነው። ምድር ማለታችን ምድር ሁለት አይነት ጠባይ አላት። የመጀመሪያዋ ምድር ባዶዋን ነበረች። እግዚአብሔር ቃል ሲናገር የሚበላው የሚጠጣውን አበቀለች። ሁለተኛዋ ምድር ደግሞ ሔዋን ከተረገመች በኋላ አዳም ከተረገመ በኋላ የተገኘችዋ ምድር ደግሞ እሾህ አሜከላ ያበቀለች ዛሬ ያለንባት የምንፋጅባት የምንጣላባት እርግማን ያለባት ምድር ናት። የመጀመሪያዋ ምድር እሾህ አሜከላ አልበቀለባትም። ሁለተኛዋ ምድር ግን ምድር ካንተ የተነሳ ምን ትሆናለች? የተረገመች ትሆናለች ተባለች። እና ወደ ምድር የመጀመሪያዋ ምድር የማክሰኞ እርሻ የማክሰኞ መሬት የምትባለዋ እመቤታችን ናት። ወደ እመቤታችን ወረደ። ሊቁ ቅዱስ ያሬድ በመዝሙሩ እንዲህ ይላል፣ ዘተናገሮ ለሙሴ በአምደ ደመና በሀበ ዕፀ ጳጦስ። ሙሴን በሲና ተራራ በዕፀ ጳጦስ
ወይም ደግሞ ቅጠሉና እሳቱና ቅጠሉ አንድ ላይ ሲሆን ሙሴ ያየው፣ ሙሴን ያነጋገረው እግዚአብሔር ወረደ። ዘተናገሮ ለሙሴ በደብረ ሲና ሀበ ጸባኦት ወረደ ሀበ ማርያም እግዚአብሔር። መልአከ እግዚአብሔር ይሉታል ሊቃውንቱ ለገብርኤል ሲሆን ለማቅናት ነው እንጂ ዋናው እናቱ ቃሉ እግዚአብሔር። ስለዚህ ወደ እመቤታችን ወደ ድንግል ማርያም ሥጋዋን ይነሳል። ማን ተወለደ? ማን ወረደ? እግዚአብሔር ወረደ። ወደ ማን? ወደ እመቤታችን። ሁለተኛ ወደ እኛ ነው የመጣው። አፍቅሮ ኪያነ መጽሐቤነ ወይም መጽሐቤነ ከመቤት ኪያነ፣ እኛን ያድነን ዘንድ ወደ እኛ መጣ። ወደ ማን መጣ? ወደ ማን መጣ? ወደ እኛ መጣ ማለት እኮ ከኃጢአት ብቻ በቀር እንደኛ ተራበ፣ እንደኛ ተራቆተ፣ ተጠማ፣ እንደ ሕፃናት የእናቱን ጡት ጠባ ማለት እኮ እኛን ሆኖ ከኃጢአት ብቻ በቀር ያለ እኛ ወደ ላይ መውጣት ሲያቅተን እግዚአብሔር ወደ እኛ ወረደ። እንደ አባት እንደ እናት። እናት ልጇን ዝቅ ትልና ከፍ ታደርገዋለች። ጉዞ ስታስተምር እናት ልጇን ዝቅ ብላ አይደለም ወይ ነው? ከባለን ነው የምትሉ ምንጣፍ አንጥፋችሁ ዝም ብላችሁ። ዮሐንስ አፈወርቅ እንዲህ ይላል፣ እንደ ወዳጅ ይላል። ወዳጅ የጠፋበት ሰው ይላል ወይም ልጅ የጠፋበት ሰው አባቱ ልጁን ፍለጋ ይከተላል። ሩጦ ያገኘውና ወድቆ ካገኘው ጭቃ ነክቶት ከሆነ አጥቦ፣ ተሰብሮ ከሆነ ጠግኖ፣ አልቅሶ ከሆነ አባብሎ ታቅፎ ወደሱ ይመልሰዋል። እግዚአብሔርም እኛ ልጆቹ ከገነት ከእጁ ወልቀን ምድረ ፋይል ላይ ወደቅን። ከምድረ ፋይል ወደ መቃብር፣ ከመቃብር ወደ ሲኦል፣ ወደ ሲኦል ውስጥ ወዳለንበት እግዚአብሔር ወደ እኛ ወረደ። እስከ ጥልቁ ድረስ ወረደ። እስከ ተኛንበት ወረደ። የዓለም ጸሐፊዎች ፍቅር እስከ መቃብር ነው ያሉ። ክርስቶስ ግን ከመቃብር ውስጥ ነው ያወጣን። የዓለም ፍቅር እስከ መቃብር ነው። እውነት ነው። ከመቃብር በኋላ ምንም ነገር የለም። ልጅም ብትሆን እናትም ቢሆን አለቃቅሰው ነው የሚመለሱ። እንዳውም እንደው አንዲት እናት አብሬ ነው የምቀበር እያለች እንዲህ ስትል በኋላ ተዋታሉ። ጎረቤት ከባድ ነው። እስቲ እንደው የሚያታሉና አንዳንድ ጊዜ ልቅሶ ላይ ድራማ አለ። ሰው ጠጋ ይልና ልቅሶ የሚተች ሰው አለ። የልቅሶ አይቆልሾ የለው አይደል? የለው ምን ይታወቃል? ልቅሶ ትምህርት ቤት የለው። ሲደርስም እንደሆነው ማድረግ ነው አይደል እንዴ? ቅድመ ዝግጅት የለ ለልቅሶ አለ እንዴ? አለ ወይ? እና አንዳንድ ሰው እንዲህ አድርጋ አሳድጋ በደንብ ያለቅስም እንዴ ይላሉ። የልቅሶ አገሪቷ የልቅሶ ችግር አለባት አለ ወይ? እና ሲያለቅስ አያምርበትም። ልቅሶ የት ሀገር ነው አእምሮ የሚያውቀው? አቤት ማንስ በልቅሶ የሚያምርበት አለ እንዴ? አለ ወይ? ሰው ሲመርብኝ ብሎ ያለቅሳል ወይ? እና የልቅሶ አስተያየት የሚሰጡ አሉ። እንዴት ነው ምን እያሉ አያምርም። በቃ አድረስ ነው የሚባለው። አያምጣው ነው እንጂ የሚባለው ፕሮቶኮል የለውም ለልቅሶ። አንዳንድ ሰዎች ግን ፕሮቶኮል ያወጡና እንደዚህ አድርገህ አልቅስ ይላሉ። አንዱ አላማረብህም ማለት እናቴ ሙታ እንዴት ሲያምርብህ ትፈልጋላችኋል? እና ልቅሶ ላይ የተለያየ ትችት የሚሰጡ፣ የተለያየ አመለካከት የሚሰጡ፣ የተለያየ ጉዳይ የሚሰጡ ሰዎች አሉ። በዋናነት ልቅሶ እግዚአብሔር ያድርስብን ነው የሚባለው። እና እንባውን አብሶ ጠግኖ እንደሚመልሰው ሁሉ እኛም አልቃሻዎች ነበር፣ ሀዘንተኛዎች ነበር፣ በመቃብር ውስጥ ነበር። መቃብር ውስጥ ገብቶ 3 ቀን መቃብር ውስጥ ቆየና ይዞን ብድግ ብሎ ተነሳ። ክብርና ምስጋና ለአምላካችን ይሁን። እና ቅድም ያልኳችሁ ያቺ ሴት ተዋት እስቲ እንደው ሲባል ገባ አለችና መቃብሩን አየት አድርጋ ወየው ፍቅሬ ብቻ በቃ ልትሆን ነው። ሰዎች ትቀበላለች ብለው አፈር ይጨመራል ብለው ሲሉ
ብልጥናት እሷ ወጣለች። እንኳን ተቀብረንላቸው እየቆፈሩ የሚቀብሩን በስተዋል እንዴ ጎበዝ ነው የሆነችው። ራሷን ማዳን ማጥሮ ነው የሆነችው። እሳይ ነበር የሚል ሰው ወይ የተረፈ የቀበሌ ቤት ካለ ልጆቹ የሚሆን ወይ የተረፈ ነገር ካለ በዚያው ትል ነው የሚል ሰው ክቡር ልንሱ አየት ታረገችና መቃብሩን ጎብኘት ደልደል አረገችና በአፈሩ ይቅለል ብላ ብድግ። እግዚአብሔር ግን ፍቅሩ ከዚህ በላይ ነው፣ እስከ መጨረሻ ድረስ ነው። ስለዚህ ወደኛ ነው የመጣው። ትምህርቴን በአራት ነገሮች ልጠቅልለው። መጀመሪያ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብለናል። የወረደው ማን ነው ስንል እግዚአብሔር ነው ብለናል። ወደ ማን ወረደ ስንል ወደ እመቤታችን፣ ቀጥሎ ደግሞ ወደኛ እኛን ሊወስድ ብለናል። ስለዚህ እግዚአብሔር ወደዚህ ምድር የወረደበት ዓላማ ምንድነው ስንል ለዛሬ ብቻ አራቶቹን ባጭር አነሳለሁ። ያስማማናል? ፈቃደኛ ናችሁ? እስኪ ለፈቃደኛነታችሁ አትፍሩ። የአቡነ በዓል አልጠቀለልንም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓላት በአጽዋማት በሚውሉ ቀን በመታሰቢያነት ከበሮ እየተመታ ታቦታቸው እየወጣ በዓል እንዲደረግላቸው በፍትሐ ነገሥታችን ታዝዟል። አሁን እያከበርን ያለነው የአቡነ ገብረ መንፈስ ቅዱስን በዓል ስለሆነ እስከ ይህን ጉባኤ እስከምንጠቀልል ድረስ ትናንትና ከዋዜማው ጀምረን አሁን ጸሎት አድርገን ጉባኤውን እስከምንዘጋ ድረስ የአቡነ ገብረ መንፈስ ቅዱስ ዓመታዊ በዓል ስለሆነ እልል እያልን የምናከብረው በዚያ ምክንያት ነው። ከዚያ ቀጥሎ ግን ወደ ነበረ ስርዓታችን እንገባለን ማለት ነው። ስለዚህ በዚህ ሳሌ እንድትወስዱት ለማለት ነው። አምላካችን እግዚአብሔር የወረደበት ምክንያት ምንድነው ስንል አንደኛው እኛን ከፍ ለማድረግ ነው። ማንን ከፍ ለማድረግ ነው? ማንን ከፍ ለማድረግ ነው? እናት ዝቅ የምትለው፣ እናት የተቦጫጨቀ ልብስ የምትለብሰው፣ እናት ከሰው የምታንሰው ማንን ከፍ ለማድረግ ነው? ማንን ከፍ ለማድረግ ነው? እሷ አንገቷን ደፍታ ልጇን በነገሪ ታረገዋለች። እሷ ቅጠል ሽጣ ጠላ ሽጣ የሰው ፊት ገርፋት ልብስ አጥባ ልጇን ዶክተር ታረገዋለች፣ ከፍ ታረገዋለች። አምላካችን እግዚአብሔር በላይ በአርያም ከአባቱ እሪና እቅፍ ሳይለይ ከላይ ከዙፋኑ ሳይጎድል ወደዚህ ምድር መጥቶ ሰው ሆኖ ወደ ወገኖቹ መጥቶ እኛን ለማዳን እኛን ከፍ ለማድረግ ለእኛ ስልጣን ለመስጠት ነው። ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ወደ ወገኖቹ መጣ ይላል። ወደ ማን መጣ? ወደ መላእክት አልሄደም። የመላእክትን ስጋ አልለበሰም። መላእክት ስጋ የላቸውማ። አስቀድሞ የበደለ የካደ ሰይጣን ነው። ወደ ሰይጣን አልሄደም። ሰይጣን እኮ ድነት ያስፈልገዋል፣ ግን ካሳ አልተከፈለለትም። ክርስቶስ ለሰይጣን አልተወለደም። ሰይጣንን ሊገድል ሰይጣንን ሊሽር የሰይጣንን አሰራር ሊሽር ተወለደ እንጂ ለሰይጣን ድነት ስላልተወለደ ሰይጣን አልዳንም፣ ወደፊትም አይድንም። የመዳንም ፈቃድ የለውም። እንኳን እሱ የመዳን ፈቃድ ቢኖረው እኛ እንዳንድን ሁልጊዜ እንቅፋት የሆነ ሰይጣን ነው። የሰይጣንን ስራ ሊሽር ነው መድኃኒዓለም ክርስቶስ የወረደው የተወለደው። ወደ ወገኖቹ መጣ። ወገኖቹ ግን አልተቀበሉትም። ለተቀበሉት የእግዚአብሔር ልጅ የመሆን ስልጣንን ሰጣቸው። ምን የመሆን? የእግዚአብሔር ልጅ የመሆን ስልጣን፣ የዘላለማዊነት ስልጣን፣ በመንግስተ ሰማያት ለዘላለም ከእግዚአብሔር ጋር ከቅዱሳን መላእክት ጋር ነግሶ የመኖር ስልጣን፣ ማንም የማይሽረው ስልጣን፣ ማንም የማይሰጠው ስልጣን፣ ማንም የማይቀማው ስልጣን እግዚአብሔር ለእኛ ለልጆቹ የሰጠው ዘለዓለማዊ ስልጣን። የምን ስልጣን? የልጅነት ስልጣን። አባት ወይ ብለን ያለ ፍርሃት በነፃነት የምንጠራበት ስልጣን። አባታችን ሆይ በሰማይ የምትኖር በሰማይ የምታኖረን በሰማይ ውስጥ ያዘጋጅልን ብለን የምንጠራበትን ስልጣን የሰጠን አባታችን እግዚአብሔር ለእኛ
ስልጣን ሊሰጠን ከፍ ሊያደርገን ነው። ሁለት ሊቃውንት በዚህ ተባብረዋል። እግዚአብሔር ወደ ምድር የወረደው ወደ ድንግል የወረደው ሰው የሆነው ለምንድን ነው የሚለውን ሁለት ሊቃውንት ተርጉመዋል። እለእስክንድሮስ የተባለው ሊቅ ምንታዝሃቆ ለእግዚአብሔር ይረድ ውስተ ምድር፣ እግዚአብሔርን ወደ ምድር ይመጣ ዘንድ ያስጨነቀው ጉዳይ ግዳጅ የሆነበት ጉዳይ ምንድን ነው ብሎ ይጠይቃል። በጨርቅ ይጠቀለል ዘንድ በቤተልሔም በበረት ግርግም ከእንስሳት መካከል ይጣል ዘንድ በሁለት ዓመቱ ወደ ግብፅ በረሃ ይሰደድ ዘንድ ወደ መስቀል ይወጣ ዘንድ ወደ መቃብር ይወርድ ዘንድ እንዲህ ያስጨነቀው ጉዳይ ምንድን ነው ይልና ምንም አይነት ጉዳይ የለውም። በአርአያውና በአምሳሉ የተፈጠርን እኛ በዲያብሎስ ምክር ተታለን ከእሱ ልጅነት ወጥተን ከመላእክት ቁጥር ጎለን ስለነበረ እኛን የጠፋው አዳምን የአዳምን ልጆች ሊወስድ ነው፣ ከፍ ሊያደርግ ነው እንጂ የመጣው ሌላ ጉዳይ የለውም። በዚህ ምድር ላይ ቤት ሊሰራ አልመጣም፣ ሊነግድ አልመጣም፣ ባለስልጣን ሆኖ ይህን ዓለም ሊቀጠቅጥ አልመጣም። ምንድን ነው ያመጣው? ፍቅር ሰሃቦ ለወልድ ኃያል መንበሩ አብጽሖ እስከ ለሞት። ፍቅር ሳበው፣ በፍቅር ተሳበ፣ በፍቅር ተስቦ ሳበን፣ ሰበሰበን፣ ከፍ አደረገን። ስለዚህ መቃብር ውስጥ የነበርንኛል፣ ሲኦል ውስጥ የነበርንኛል፣ ሞት ውስጥ የነበርንኛል፣ መርገም ውስጥ የነበርንኛል፣ ራቁታችን የነበርንኛል፣ ተርበን የነበር እኛል ከፍ ሊያደርግ መድኃኔዓለም ወደ እኛ መጣ። እረ ዛሬም በምህረት ይምጣ፣ እረ በፍቅር ይምጣ፣ እረ ወደ ጎጇችን ይምጣ። እሱ ሲመጣ እኮ የሰርግ ቤት ሞላ የጎደለው። እሱ ሲመጣ እኮ በሽተኞች ሁሉ ተፈወሱ። በኢያሪኮ የነበሩ መንገድ ላይ ጮሁ የነበሩ ዕውራን እኮ ሲዳስሳቸው በሩ። ዕውራን በዝተዋል፣ በሽተኞች በዝተዋል። አምላካችን መድኃኔዓለም በምህረት መጥቶ ሁላችንን የሚፈውሰን። ሁለተኛው ሊቅ ያዕቆብ ዘስሩግ ይባላል። ቅዳሴ ያለው በሃይማኖት አበው ራሱን የቻለ ያዕቆብ ዘስሩግ ሚል በሃይማኖት አበው ትምህርት አለው። ወረደ ሀቤነ ከመ ያዕርገነ ሀበ ሀገሩ አርያማዊት። ወደኛ የወረደው ጨርቅ ለብሶ የታየው፣ እያለቀሰ የታየው፣ እየተራበ የታየው፣ እየተጠማ የታየው፣ በእመቤታችን ጀርባ ላይ ታዝሎ ወደ ግብፅ የተሰደደው ወደ አገሩ ወደ ሰማይ ሊወስድን ነው። ወደኛ የወረደው እኛን ወደ አገሩ ወደ ሰማይ ከፍ ሊያደርገን ነው። ስለዚህ እግዚአብሔር የወረደበት ዓላማ ምንድን ነው ሲልን እኛን ከፍ ለማድረግ ነው። ሁለተኛው ፍቅሩን ሊገልጽልን ነው። ፍቅሩን ሊገልጽልን ቅድም እንዳልኩት እኛን ወዶ ወደ እኛ መጣ። ተፈሳው ታስኦ ዘመደ ጓለመያው ማፍቀሩ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን ወዶታልና የሰው ልጅ ሆይ ደስ ይበልህ። ምን ይበልህ? ማን ወዶታልና? ክርስቲያኖች ሆይ እግዚአብሔር ወዷችኋልና ደስ ይበላችሁ ማለት። ማን ወዷችኋልና? ማን ወዷችኋልና? በእግዚአብሔር መወደድ፣ በእግዚአብሔር ሞገስ ማግኘት፣ በእግዚአብሔር እቅፍ ውስጥ መሆን እኮ የእግዚአብሔር ፍቅር ዘላለማዊ ፍቅር ነው፣ አይሻርም። ስለዚህ እግዚአብሔር ዓለሙን ወዶ ለዓለሙ አንድያ ልጁን ሰጠው። ማንን ሰጠው? ማንን ወዶ? ሰው ማለት ነው ዓለም ማለት። እግዚአብሔር ዓለሙን ወዶ ለዓለሙ መድኃኒት ይሆን ዘንድ ተቀዳሚ ተከታይ የሌለው አንድያ ልጁን ለማን ሰጠው? ለሰው ሰጠው። እግዚአብሔር ወዶ ሕይወት ሆኖ ሊሰጠን እግዚአብሔር ፍቅሩን ሊገልጽልን መጣ። የእግዚአብሔር ፍቅር በሶስት ነገር ይገለጻል። ክርስቲያኖች በሶስት ነገር ነው እግዚአብሔር የወደደን። ዓለም ፍቅር ብሎ ከሚጠራው ዓለም የፍቅር ሕግ ብሎ ካስቀመጠው ውጪ በሆነ ፍቅር፣ አንደኛው ጠላቶቹ ሳለን ወደደን። ምኖቹ ሳለን? ምኖቹ ሳለን? ጠላቶቹ ሳለን ወደደን። ሮሜ 5:10
ሁለተኛ እንዲሁ ወደደ። የሚወደድ መልክ ግብር፣ የሚያስወድድ ግብር። አሁን እኛ እንደ የሚያስወድድ ግብር አለ? እንኳን እግዚአብሔር የሚወደው ግብር ከኛ ሊገኝ ቀርቶ እኛ በሰራታችን የምንወደው ግብር አለን አለው። ባል ሚስቱን እኮ በግድ ነው የሚወደው። አሰሪ ሰራተኛው በግድ ነው የሚወደው። የግድ የቀን ስራ ሆኖበት እየተጨነቀ መቼ ነው እያለ ባረፍኩሽ እየተባለ የሚዋደድ ባልና ሚስት የለም ወይ? አለ የለም? እግዚአብሔር ይመስገን በዚህ ሰፈር ጥሩ ሰፈር ነው ማለት ነው። እግዚአብሔር ይመስገን የመሀል ከተማው ጠባይ እንዳይመጣባችሁ እግዚአብሔር በዚህ ያስቀረላችሁ። እንዲሁ ወደደን እግዚአብሔር። የሚወደድ ግብር የምንወደድበት መልክ አይኖረን። እግዚአብሔር የሰጠንን መልክ ለዲያብሎስ ሰጠን፣ አጥፍተን ባሮች ሆነን ሀብታችን ንብረታችን ለሰይጣን ሰጠን። ባዶአችን በነበርንበት ወቅት እግዚአብሔር እንዲሁ ወደደን። ሶስተኛው የእግዚአብሔር ፍቅር መለኪያ እስከ መጨረሻ ወደደን። እስከ መቼ ወደደን? እስከ መቼ ወደደን? እስከ መጨረሻው። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ከፋሲካ ጌታችን መድኃኒታችን ኢየሱስ ክርስቶስ ከበዓለ ፋሲካ አስቀድሞ ወደ አባቱ የሚሄድበት ጊዜ በደረሰ ወደ አባቱ የሚሄድበት ቀን በደረሰ ጊዜ በዚህ ዓለም ያሉ ወገኖቹ ወደዳቸው። የወደዳቸውን እስከ መጨረሻው አጸናቸው። ምን አላቸው? በዚህ ዓለም ያሉ ወገኖቹን የመጣላቸውን የሰው ልጆች የመረጣቸውን ሐዋርያትን እስከ መጨረሻው ወደዳቸው። ስለዚህ እግዚአብሔር እስከ መጨረሻው ሊወደን ጠላቶቹ ሳለን ወዶ ሊያድነን ወደዚህ ምድር ወርዷል። ሶስተኛው የዘላለም ሕይወት ሊሰጠን። ምን ሊሰጠን? ምን ሊሰጠን? የምን ሕይወት? የዘላለም ሕይወት። የዘላለም ሕይወት ሊሰጠን፣ የዘላለም ሕይወት እንዲበዛልን እግዚአብሔር አንድያ ልጁን ወደዚህ ዓለም የላከው ለእኛ የዘላለም ሕይወት እንዲሰጠን ነው። ደሙ ሕይወት፣ ሥጋው ሕይወት፣ ጸበሉ ሕይወት፣ ቃሉ ሕይወት፣ መስቀሉ ሕይወት፣ ቤተክርስቲያን ሕይወት፣ የምንሰማው ወንጌል ሁሉ ሕይወት እንዲሆንልን ማን ወረደ? ማን ወረደ? እግዚአብሔር ወረደ። በወልድ የሚያምን የምን ሕይወት አለው? የዘላለም ሕይወት አለው። ሥጋዬን የበላ ደሜን የጠጣ የምን ሕይወት አለው? የምን ሕይወት አለው? የዘላለም ሕይወት። የበሬ ሥጋ የበላ ለካ ጾም ነው። የበሬ ሥጋ የበላ የፍየል ሥጋ የበላ ምን አለው? ምን አለው? ምን አለው? ጊዜያዊ ሕይወት። ሥጋዬን የበላ ግን ምን አለው? የዘላለም ሕይወት። ብዙ ሥጋ እኮ በልተናል። የበሬ ሥጋ፣ የፍየል ሥጋ፣ የበግ ሥጋ። ግን ሕይወት አለን አለን ወይ? እንኳን ዘላለማዊ ሕይወት ጊዜያዊ ጤናም እኮ የለንም። በደንብ መጥነን ለክተን ካልበላን ከልክ ከመጠኑ ካለፈ ወደ ሐኪም ቤት ቢትሄዱ ሥጋ ዘውታሪ ከሆናችሁ አትክልት የሚታዘወትሩ ነው የሚሏችሁ። ስለዚህ የዘላለም ሕይወት እንዲሆንልን እንዲሰጠን መድኃኔዓለም ክርስቶስ ወደኛ መጣ። አራተኛውና የመጨረሻው ከዘላለም ፍርድ ሊያድነን እግዚአብሔር አንድያ ልጁን ወደዚህ ዓለም የላከው የዘላለም ሕይወት እንዲሆንላቸው እንጂ የሰው ልጅ እንዳይፈረድበት ነው ይላል። 5500 ዘመን ተፈርዶብን ባሮች ሆነን ታስረን ሲኦል ወድቀን ስንኖር ከተፈረደብን ፍርድ ነፃ ሊያወጣን ወደፊት ደግሞ እንዳይፈረድብን ሊያስተምረን መድኃኔዓለም ክርስቶስ ወረደ። ከዘላለም ፍርድ ከገሃነም ቅጣት ሊያድነን አምላካችን እግዚአብሔር ወዶን ወደኛ ተወረደ፣ ወደኛ ወረደ፣ ተወለደ። የተወደዳችሁ ክርስቲያኖች
ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም። እሱም በሰማይ የሚኖረው የሁላችን አባት የሁላችን አምላክ እግዚአብሔር ነው። በሰማይ የሚኖረው ብቻ አይደለም፣ እኛንም በሰማይ ያኖረናል። እኛንም ከእሱ ጋር ለዘላለም ያኖረናል። በእግዚአብሔር መውረድ፣ መወለድ፣ መሞት፣ መሰቀል፣ ተሰቅሎ ሙቶ ተነስቶ ዓለምን በማዳን ይህን ሁሉ ጸጋ አግኝተናል። ቤተ ክርስቲያን ጸጋችን ናት። እግዚአብሔር ሞት ነው ያገኘናል። መስቀሉ ሕይወታችን ነው። እግዚአብሔር ሞት ነው ያገኘነው። ሥጋው ደግሞ ሕይወታችን ነው። እግዚአብሔር ሞት ነው ያገኘነው። ጸበሉ በአጠቃላይ ወንጌል ሕይወታችን ናት። በክርስቶስ መውረድ፣ መወለድ፣ መሰቀል፣ መሞት፣ መነሳት ያገኘነው ጸጋ ስለሆነ ዘወረደ ብላ ቤተ ክርስቲያን ጾሙን ስትጀምር ነገረ ድኅነቱን በሙሉ የምትጾሙለት የወረደው ነው፣ የተወለደው ነው፣ የሞተው ነው። የምትጾሙለት ለእናንተ ሕይወት ሊሰጥ ጾምን ሊያስተምራችሁ የመጣ ነው። የምትጾሙለት ለእናንተ የሕይወት እንጀራ ሆኖ ለመጣው ነው። ጾሙ ለእናንተ ነው። አርአያ ሊሆናችሁ ነው የጾመው። ስለዚህ የምንጾምለትን አምላክ ካወቅነው የምንጾምለት አምላክ ስሙ ያለን አምላክ ይህን ሁሉ ጸጋ ሊሰጠን ከወረደ ከተወለደ እሱ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ይህን ሁሉ ጸጋ ከሰጠን እኛ ደግሞ ካልጋ ወርደን እንጾምለታለን፣ ከክፋት ወርደን እንጾምለታለን፣ ከኃጢአት ወርደን እንጾምለታለን፣ ከክፉ ነገር ሁሉ ወርደን እንጾምለታለን። ለምን? ከፍ ያደርገናል። ዝቅ ብለን ስንጾም ከፍ ያደርገናል። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህን ምስጢር ይህን ስርዓት የምታስተምረው እኛ መሰረተ ትምህርት ኑሮን ለምንጾመው ጾም ዞረደ ብለን ስንጠራ እንደው ዞረደ ብቻ ብለን ሳይሆን ይህን ሁሉ ምስጢር አውቀን ተምረን እንድናውቅ ቤተክርስቲያን ይህን ታስተምራለች። የተወደዳችሁ ክርስቲያኖች እግዚአብሔር እኛን ወዶ መጥቶ ይህን ሁሉ አድርጎናል። እኛም ውደዱ የተባልነውን ወደን መልካም ነገር እንድናገኝ እግዚአብሔር ይርዳል። እግዚአብሔር ምን ነው ውደዱ ያለ? ወንድማችሁን ውደዱ ተብለናል። እግዚአብሔርን በፍጹም ልባችሁ ውደዱ ተብለናል። ከዚያ ውጪ በመጽሐፍ ቅዱስ ውደዱ ተብለን የተሰጠን ነገር አለ? ከዚህ ውጭ አለ ወይ? አለ ሌላ? ማንን ውደዱ ተብላችኋል? ሚስታችሁን ውደዱ ተብላችኋል። እዚያው መሄድ ነው፣ ወደ ፍቅረ ቢጽ መሄድ ነው። እናት አባትን አክብር ተብሏል። በዋናነት ግን ቋሚ ሕግ ሆኖ ሁለቱም ትእዛዛት በዚህ ጸንተዋል የተባለው እግዚአብሔርን መውደድና ወንድምን መውደድ። እነዚህ በጣም በጥልቀት ማየት የሚገባው እግዚአብሔር ስለወደው መልሶ ይወደናል። ወንድማችን ስለወደው መልሶ ይወደናል። ገንዘብን አትውደዱ ተብለናል። ይህን ዓለም አትውደዱ ተብለናል። ለምን አትውደዱ ተባል? ገንዘብ ብንወደው መልሶ አይወደንም። መቼም አስከሬን አፈቅርሃለሁ እወድሃለሁ ቢሉት መልስ ይሰጣል እንዴ? ይሰጣል ወይ? አይሰጥም። ይህን ዓለም እንወድሃለን ብለን ብንከተለው የተሻለ ቆንጆ ሲያገኝ ጥሎን ይሄዳል። ስለዚህ ውደዱ የተባለው እግዚአብሔር መልሶ ስለሚወደን ነው። ፍቅሩን መልሶ ስለሚሰጠን ነው። ወንድማችን ውደዱ የተባለው ፍቅር የምንሰጣቸው ወንድሞቻችን መልሰው ይወዱናል፣ ብንወድቅ ያነሱናል። የወደድነው ገንዘብ ግን ይገለናል እንጂ ያድነናል። የወደድነው ዓለም በሽተኛ ያደርገናል። የወደድነው ዓለም ድሃ ያደርገናል። የወደድነው ዓለም ሰብአዊ ያደርገናል። የወደድነው ዓለም ራቁታችን ያስቆመናል። የወደድነው ዓለም በሽተኛ አድርጎ ወደ መቃብር ያወርደናል። የወደደን እግዚአብሔር የወደድነው እግዚአብሔር ግን ከመቃብር አውጥቶ በሰማይ ያኖረናል። ክብርና ምስጋና ለአምላካችን ይሁን። የመከረን ያስተማረን የቅዱሳን አምላክ ቅዱስ እግዚአብሔር ክብርና ምስጋና ይድረሰው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለየን። አምላካችን እግዚአብሔር ወዶና ፈቅዶ ይህን ጾም ጀምረናል። ይህን ጾም ደግሞ ለሀገራችን ሰላም፣ ለቤተ ክርስቲያናችን ሰላም፣ ለሁላችን ሰላም እንዲሆንልን አምላካችን እግዚአብሔር ቅዱስና መልካም ፈቃድ ይሁንልን። ጾሙ ሰላም እንዲሆን፣ ጾሙ ከእግዚአብሔር ጋር እንዲያገናኝን ከኛ የሚጠበቅብንን ደግሞ ቂም፣ በቀል፣ ኃጢአት፣ በደል፣ ክፋትን አርቀን በቤተ ክርስቲያን ቅዳሴ ውዳሴ እየተከታተል መልካም ስራ እየሰራ እንድንኖር እግዚአብሔር ይርዳን። እግዚአብሔር ወዶና ፈቅዶ ከዚህ በፊት እንግዲህ
አባታችንን አምጥተን ከዚህ ቦታ ላይ ወንጌል ሰብከን መስክረን ሄደን ነበረ። እንግዲህ እግዚአብሔር ወዶና ፈቅዶ አባታችን ወንጌል እያስተማሩ እያስፋፉ ከእናንተ ጋር ሆነው ደግሞ ወደፊት ጾሙን እየጾሙ ይገኛሉ። እንግዲህ ከአገልጋዮች ካህናት፣ ከክቡር አባታችን ከመላከ ምሕረት፣ ከሰንበት ትምህርት ቤት፣ ከሰበካ ጉባኤ፣ ከልማቱ ጋር ሆነን ተባብረን ዓላማችን አንድ መንግሥተ ሰማያትን መውረስ ነውና ጥቃቅን የሆኑ የሚያጣሉ ከመንግሥተ ሰማያት ከላይ ከዋናው ዓላማችን የሚለዩንን ጥቃቅን ቀበሮቹን እያጠመድን ዋናው ዓላማችን አንድ የሚያደርገን ዋናዋ ቤተ ክርስቲያን እናታችን ስዕል አድርገን እስከ መጨረሻው ድረስ ጸንተን መንግሥቱን እንድንወርስ እግዚአብሔር ይርዳን።